ሌሊት ከእንቅልፍ ስትባነን ያላለቀ ስራ፣ ያልተከፈለ ዕዳ ወይም የነገ ጭንቀት አእምሮ ውስጥ ይረብሻል። ልብህ ያለ እረፍት ይመታል። ምናልባትም በትንሽ ነገር በቅርብ ለሚገኙ ሰዎች ትበሳጫለህ። ብዙዎቻችን ጭንቀት የህይወት አካል ነው ብለን ዝም ብለን እንቀበለዋለን። ነገር ግን ሳናቀው ይሄ ጭንቀት ቀስ በቀስ አካላችንን እያደከመ፣ ደስታችንን እየሰረቀና ጤናችንን እያቃወሰ እንደሆነ ስንቶቻችንን እናውቃለን? ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምናወራው አንድ ዝምተኛ ገዳይ ስለሆነው ጭንቀት ወይም ስትረስ ነው። ጭንቀት መኖሩ ብቻ ሳይሆን ምልክቶቹን ለይተን አለማወቃችንና እንዴት እንደምንወጣው አለማወቃችን ነው ትልቁ አደጋ። በዚህ ቪዲዮ ውስጥ ጭንቀት በሰውነታችን ላይ የሚያመጣቸውን ድብቅ ምልክቶች እናም በቤታችን ሆነን አእምሯችን ሪሲት የምናደርጋቸውን 5 ቀላል ሳይንሳዊ ዘዴዎችን አሳያችኋለሁ። እመኑኝ፣ እዚህ ቪዲዮ መጨረሻ ላይ ስትደርሱ ትከሻችሁ ላይ ያለውን ሸክም ቀለል ያላችሁ ያህል ይሰማችኋል። ምክንያቱም መፍትሄው ያለው እጃችሁ ላይ ስለሆነ ነው። አብራችሁን ቆዩ። ብዙዎቻችን ጭንቀት ሲባል የሚታየን ትልቅ መከራ የደረሰበት ሰው ብቻ ሊሆን ይችላል። ነገር ግን እውነታው ከዚህ የተለየ ነው። ጭንቀት ልክ እንደ ምስጥ ነው። ምስጥ ቤቱን ሲበላው ከውጭ ላዩን አያስታውቅም፣ ግን ውስጡን እያደከመው ይሄዳል። በአሁን ሰዓት በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች በጭንቀት ምክንያት ያለ ዕድሜ ማርጀት፣ የልብ ህመም፣ የደም ግፊትና የምግብ መፈጨት ችግሮች እያጋጠማቸው ይገኛል። የሚገርመው ደግሞ ጭንቀት የሚያመጣው ከመጥፎ ነገር ብቻ አይደለም። ከስራ ጫና፣ ከቤተሰብ ኃላፊነት፣ ከኑሮ ውድነት፣ ሌላም ቀርቶ ሁልጊዜ ስልካችን ላይ ከምናያቸው መረጃዎች ጭምር ሊሆን ይችላል። አእምሯችን እረፍት አጣው ብሎ ምልክት ሲሰጠን፣ እኛ ግን ምንም አይደል ብለን ችላ እንለዋለን። ዛሬ የምንነጋገረው ግን ስለ ችግሩ ብቻ አይደለም። የዛሬው ቪዲዮ ዓላማ በጭንቀት ሰንሰለት ውስጥ የታሰረው የአእምሯችን እንዴት ነፃ እንደምናወጣው ተግባራዊ መንገድ ማሳየት ነው። ብዙዎቻችን ጭንቀት ሲይዘን የምናውቀው ተጨንቄያለሁ ብለን ስናስብ ብቻ ነው። ነገር ግን ሰውነታችን እኛ ሳናውቀው ቀድሞ ይነግረናል። አእምሯችን ጫና ሲበዛበት ለሰውነታችን የአደጋ ጊዜ ወይም ኢመርጀንሲ መልእክት ይልካል። ያኔ ሰውነታችን በሚከተሉት 3 መንገዶች ምላሽ ይሰጣል። የመጀመሪያው አካላዊ ምልክቶች። መጀመሪያ ሰውነታችን ላይ የሚታዩ ምልክቶች እነዚህ ናቸው። ያልታወቀ የራስ ምታትና የጡንቻ መገታተር። በተለይ ትከሻችሁና አንገታችሁ አካባቢ ሁልጊዜ የከበዳችሁ የሚመስላችሁ ከሆነ ያ የተጠራቀመ ጭንቀት ውጤት ሊሆን ይችላል። ሌላኛው የመተንፈስ መቆራረጥና የልብ ትርታ መጨመር ነው። ምንም ስፖርት ሳይሰሩ ልባችሁ ዝም ብሎ የሚመታ ከሆነ ሰውነታችሁ በጭንቀት ሆርሞን ተሞልቷል ማለት ነው። ሌላው የምግብ መፈጨት ችግር ነው። ሆድ መነፋት ወይም የጨጓራ ህመም ስሜት ብዙ ጊዜ ከጭንቀት ጋር የተያያዘ ነው። ሁለተኛው ስሜታዊና አእምሯዊ ምልክቶች ነው። ይህ ደግሞ ውስጣዊ ሰላማችሁን የሚነካው ነው። የመጀመሪያው ትኩረት ማጣት ነው። አንድ ስራ ጀምሮ መጨረስ ያቅታችኋል። አእምሯችሁ በአንድ ጊዜ 100 ቦታ ይበተናል። ሌላው ቶሎ መቆጣት። ቀድሞ የማያበሳጫችሁ ትንሽ ነገር አሁን ያበሳጫችኋል። በትንሽ ድምፅ ወይም በሰዎች ንግግር ቶሎ ትደነግጣላችሁ ወይም ትቆጣላችሁ። ሌላኛው የመዝጋት ስሜት ነው። ከሰዎች ጋር መገናኘት ትፈራላችሁ። ስልክ ማንሳት ይከብዳችኋል። ብቻችሁን መሆንም ትመርጣላችሁ። ሶስተኛውና የመጨረሻው የባህሪ ለውጦች ነው። ጭንቀቱ ሲበረታ ባህሪያችሁ ይቀየራል። የመጀመሪያው የእንቅልፍ መዛባት፣ ወይ እንቅልፍ ይወስዳችኋል፣ ከመጠን በላይ መተኛት፣ ወይም ደግሞ አይን በአይን ሆናችሁ ታራላችሁ። ሌላኛው የአመጋገብ ለውጥ። አንዳንዶች ሲጨንቀን ምግብ እንዘጋለን። አንዳንዶች ደግሞ ጭንቀታችን በምግብ ለመርሳት ኢሞሽናል ኢቲንግ ውስጥ እንገባለን። የጭንቀት ድብቅ ምልክቶች። ጭንቀት ሁልጊዜ ተጨንቄያለሁ ብለን ስናስብ ብቻ የሚመጣ አይደለም። ብዙ ጊዜ ሰውነታችን እኛ ሳናቀው በውስጣዊ ቋንቋ ይነግረናል። አእምሯችን ጫና ሲበዛበት ኮርቲሶል የተባለ ጭንቀት ሆርሞን ወደ ደማችን ይረጫል። ይህ ሆርሞን በሰውነታችን ውስጥ ሲሰራጭ የሚከተሉትን 4 ድብቅ ምልክቶች ያሳየናል። ምናልባት ሳታውቁት ትከሻችሁ ሁልጊዜ ወደ ላይ ተሰብስቦ ወይም አንገታችሁ አካባቢ የመክበድ ስሜት ይሰማችኋል። ይህ ሰውነታችሁ ለአደጋ ዝግጁ መሆኑን ፋይት ኦር ፍላይት የሚባለውን ሁኔታ ውስጥ ስላለ ነው። ብዙ ጊዜ ያለ ምክንያት የሚመጣ የራስ ምታትና የጀርባ ህመም የጭንቀት ውጤቶች ናቸው። የሰው ልጅ ሆዱን አእምሮን በቀጥታ የተያዙ ናቸው። በከባድ ጭንቀቱ ስትሆኑ ሆዳችሁ ይረበሻል።
የምግብ ፍላጎት መዘጋት፣ የጨጓራ ህመም ወይም ደግሞ IBS የሚባለው የሆድ መጮህና መቆራረጥ ምልክቶች ሊታዩባችሁ ይችላል። ሆዴ ይሸበራል የምንለው ለዚህ ነው። ሌላኛው የቆዳ የፀጉር ለውጦች፣ ይህ በጣም ድብቁ ምልክት ነው። በድንገት ፊታችሁ ላይ ብጉር ቢበዛ፣ ቆዳችሁ ቢደርቅ ወይም ፀጉራችሁ ከመጠን በላይ ቢረግፍ ሰውነታችሁ እረፍት እፈልጋለሁ እያላችሁ ሊሆን ይችላል። ጭንቀት የሰውነት በሽታ መከላከል አቅም ስለሚቀንስ ቆዳችን የተለያዩ ችግሮች ያጋልጠናል። ሌላኛው የአእምሮ ዝገት፣ አንድ ነገር ለማድረግ አስባችሁ ወዲያውኑ ትረሳላችሁ ወይስ ትኩረት ማድረግ አቅታችኋል? ጭንቀት አእምሯችን መረጃውን በአግባቡ እንዳያቀናብር ያደርገዋል። ጭንቅላቴ ተወጥሯል የምንለው ስሜት ትክክለኛ የጭንቀት ምልክት ነው። አእምሮን ሪሲት ማድረጊያ 5 ሳይንሳዊ መንገዶች። የመጀመሪያው የ4-7-8 ያተነፋፈስ ስልት። ይህ ዝም ብሎ መተንፈስ አይደለም። ሳይንሱ እንደሚለው በረጅሙ ስንተነፍስ ቬጋስ ነርቭ የተባለውን የሰውነታችን የነርቭ መስመር እናነቃቋለን። ይህ ነርቭ ሲነቃቃ ለልባችንና ለአእምሯችን አደጋው አልፏል፣ ተረጋጋ የሚል ትዕዛዝ ያስተላልፋል። ለ4 ሰከንድ በአፍንጫ አየር መሳብ፣ ለ7 ሰከንድ አየሩን በውስጥ መያዝ፣ ከዚያም ለ8 ሰከንድ በቀስታ በአፍ ውስጥ ማስወጣት። ይህ ለ4 ጊዜ ብቻ ሲያደርጉ አእምሯቸው ወዲያውኑ ሰላም ማግኘት ይጀምራል። ሁለተኛው ዲጂታል ዲቶክስ እና የዶፓሚን እረፍት። ስልካችን በየደቂቃው መመልከት አእምሯችን ሁልጊዜ ንቁ እንዲሆንና እንዲደክም ያደርገዋል። ማለቂያ የሌለው የዜናና የቪዲዮ ጋጋታ አእምሮን ሪሲት እንዳያደርግ ይከለክለዋል። መፍትሄው በቀን ውስጥ ቢያንስ ለ1 ሰዓት በተለይ ከመተኛታችሁ በፊት ስልካችሁን ሌላ ክፍል አስቀምጡት። ያ አእምሯችሁ የራሱን የተፈጥሮ የሰላም ሆርሞን እንዲያመነጭ እድል ይሰጠዋል። ሶስተኛው የ5-4-3-2-1 ዘዴ ነው። ጭንቀት ማለት አእምሯችን ወደ ኋላ ስህተቶች ወይም ወደፊት ስጋቶች ሲሮጥ ነው። ይህ ዘዴ አእምሯችን አሁን ካለንበት ቦታ ጋር ኮኔክት ያደርገዋል። ተግባራዊነቱ ዙሪያችሁን ተመልክታችሁ 5 የሚታዩ ነገሮች፣ 4 የሚነኩ ነገሮች፣ 3 የሚሰሙ ድምጾች፣ 2 የሚሸቱ ነገሮችና 1 የሚቀመስ ነገር ለይታችሁ ጥቀሱ። ይህ አእምሯችሁ የጭንቀት ዓለም አውጥቶ አሁን ወዳላችሁበት ይመልሰዋል። አራተኛው የብሬን ደምፕ ነው። ሐሳብን በወረቀት ማፍሰስ። አእምሯችን ልክ እንደተሞላ ሃርድ ዲስክ ሲሆን ይጨነቃል። በውስጣችሁ የሚመላለሰውን ፍርሃት፣ ስራና ጭንቀት በወረቀት ላይ ስትጽፉ አእምሯችሁ ያንን መረጃ ሴቭ አድርጎ የማስቀመጥ ሸክሙ ይቀልለታል። በቀን 5 ደቂቃ ብቻ የምትሰሟቸው ሁሉ ያለምንም ቅድመ ተከተል በወረቀት ላይ አፍስሱት። ወረቀቱ ላይ ሲሰፍር አእምሯችሁ ውስጥ እንደወጣ ይሰማችኋል። አምስተኛው የፀሐይ ብርሃንና የ20 ደቂቃ እንቅስቃሴ። ሳይንሱ እንደሚለው የፀሐይ ብርሃን ሴሮቶኒን የተባለውን የደስታ ሆርሞን ይጨምራል። ከዚህ ጋር ተያይዞ ቀለል ያለ እንቅስቃሴ ማድረግ በጭንቀት የተወጠሩ ጡንቻዎች ሪሴት ያደርገዋል። ለ20 ደቂቃ ብቻ የእግር ጉዞ ማድረግ ወይም ቤት ውስጥ እንቅስቃሴ ማድረግ አእምሯችሁ ሙሉ ለሙሉ ይቀይረዋል። እዚህ ጋር አንድ በጣም ወሳኝ ነገር ልነግራችሁ እወዳለሁ። አሁን የጠቀስኳቸው 5 መንገዶች ልክ እንደ አስማት በአንድ ቀን ብቻ ሁሉንም ይቀየራሉ ብላችሁ እንዳታስቡ። ጭንቀት ተቀላቅሎ ዛሬ ላይ የደረሰውን በአንድ ቀን አይደለም። መፍትሄው ጊዜ ይፈልጋል። ይህ የአንድ ቀን ስራ አይደለም። እነዚህ ተግባራት በየቀኑ ለማድረግ ልማድ ስታደርጓቸው ነው ውጤቱ በግልጽ የሚታየው። ልክ ሰውነታችን ለማጠንከር ጂም እንደምንሄደው ሁሉ አእምሯችንም ሰላምን እንዲለምድ ስልጠና ያስፈልገዋል። ዛሬ አንዱን ስልት መሞከር ጀምሩ፣ ነገ ደግሞ ሌላውን ጨምሩ። ዋናው ነገር አለማቆም ነው። እንግዲህ የዛሬው ቆይታችን ይህን ይመስል ነበር። ስለ ጭንቀትና ምልክቶቹ መቆጣጠሪያ መንገዶች ስናወራ አንድ ትልቅ እውነት እንድትረዱልኝ እፈልጋለሁ። ጭንቀት የእናንተ ማንነት አይደለም። ጭንቀት በአሁኑ ሰዓት እየተሰማችሁ ያለ ጊዜያዊ ስሜት እንጂ የእናንተ መጨረሻ ሊሆን አይገባም። አእምሯችሁ ልክ እንደ ለም መሬት ነው። በውስጡ የሰላም፣ የጤና፣ የደስታ ዘር ካልዘራንበት ጭንቀትና ስጋት እንደ አረም በራሳችሁ ይበቅሉበት። ዛሬ የተነጋገርንባቸው 5 መንገዶች ያንን አረም የምናነጻባቸው፣ የሰላማችን ቦታ የምንሰጥባቸው መሳሪያዎች ናቸው። ያስታውሱ፣ ጤና ማለት በሽታ ለመኖር ብቻ አይደለም። ጤና ማለት በአእምሮ ውስጥ ሰላም መሆን፣ ነገን በተስፋ መጠበቅና በህይወት ውስጥ ያሉ ትንንሽ ደስታዎችን ማጣጣም መቻል ነው። እነዚህ ልምዶች ዛሬውኑ መለማመድ ስትጀምሩ ምናልባት ነገ ወዲያውኑ ዓለም ላይ ቀይር ይችላል። እናንተ ግን ያንን ዓለም የምታዩበት መነጽር ይቀየራል።
ይህ ቪዲዮ ለአንድም ሰው ቢሆን የልብ እፎይታ እንደሚሰጥ አምናለሁ። የመረጃ ለሌሎች እንዲደርስ ቪዲዮ ላይክ በማድረግና ለምትወዷቸው ሰዎች ሼር በማድረግ የዚህ መልካም ስራ ተካፋይ ሁኑ። እንደዚህ አይነት በአካል በአእምሮ ጤና ላይ የሚያተኩሩ ጠቃሚ ቪዲዮዎች ሁልጊዜ እንዲደርሷችሁ ሰብስክራይብ ማድረግ የደወል ምልክቷን መጫናችሁን አትዘንጉ። የእናንተ ጤና ለእናንተ ብቻ ሳይሆን ለሁላችሁ ትልቅ ሀብት ነው። በቀጣይ ቪዲዮ በሌላ በአጓጊ ርዕስ እስከምንገናኝ አእምሯችሁ ሰላም ይሁን፣ አካላችሁ ጤና ይሁን። ቸር ሰንብቱ።